ጤና ይስጥልን የተወደዳችሁ የዞላ ኒውስ ቤተሰቦች እንደምን ቆያችሁ? ከዞላ ኒውስ ዕለታዊ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። የተወደዳችሁ የዞላ ኒውስ ቤተሰቦች በየጊዜው የሚወጡ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ እያልን ወደ ጉዳዮቹ እንለፍ። አሁን በትግራይ የሚስተዋለው ቀውስ ህገወጡ የህወሓት ቡድን የፕሪቶሪያውን ስምምነት በመጣስ ከጸረ ኢትዮጵያ ኃይል ሻዕቢያ ጋር የፈጠረው ነው ሲሉ ወይዘሮ ኬሪያ ኢብራሂም ተናገሩ። ከዚህ ቀደም በተሳሳተ ስሌት ህዝብን በለውጡ መንግስት ላይ በማነሳሳት ከባድ ዋጋ እንዲከፍል አድርጎታል ያሉት ወይዘሮ ኬሪያ አሁን ካለፈው ስህተት የማይማር የህወሓት ቡድን ወደ ሌላ አውዳሚ ጦርነት ለመግባት ሻዕቢያ ከተባለው የኢትዮጵያ ጠላት ጋር በመሆን የጦር ዝግጅት እያደረገ መሆኑን ተናግረዋል። የሻዕቢያ አገዛዝ ፍላጎት የተዳከመችና የተበታተነች ኢትዮጵያን ማየት እንደሆነ የሚናገሩት ወይዘሮ ኬሪያ ምርጫና ህገ መንግስታዊ ስርዓት ከማያውቁ ፍጹም አምባገነናዊ መንግስት ጋር በመሰለፍ የሚፈታ የህዝብ ችግር እንደሌለም ተናግረዋል። በመሆኑም የትግራይ ወጣቶች ወንጀለኛውን የህወሓት ቡድን ከኢትዮጵያ ጠላት ጋር በመሆን የሚያደርገውን የጦርነት ዝግጅት ለማስቀረት አስፈላጊ መስዋዕትነት ለመክፈል ከፌዴራል መንግስት ጋር እጅና ጓንት ነው መስራት ይገባቸዋል ሲሉም ተናግረዋል። በለውጡ ህገወጡ የህወሓት ቡድን መሪዎች ከመንግስት ጋር ያሏቸው ልዩነቶች ዋነኛ መነሻ በሀገሪቱና እኔ የማልቆጣጠረውና ለእኔ የማይታዘዝ አመራር መኖር የለበትም የሚል ያልተገደበ የስልጣን ጥማት እንደሆነም ወይዘሮ ኬሪያም አጽንኦት ሰጥተው ገልጸዋል። በወቅቱ የተለወጠ ስርዓት በሌለበት የለውጡ መንግስት ህገ መንግስትና ፌዴራላዊ ስርዓቱን ሊያፈርስ የመጣ አዳዊ ስርዓት ነው በሚል ፍረጃ ህዝብን በማነሳሳት ወደ አላስፈላጊ ግጭት እንዲገባ አድርገዋልም ሲሉም ኮንነዋል። አሁንም የለውጡ መንግስት ሪፎርም ከማድረግ ባሻገር የቀየረው ህገ መንግስትና ፌዴራላዊ ስርዓት በሌለበት ሁኔታ የትግራይ ህዝብን በተመሳሳይ ፕሮፓጋንዳ እንደገና ለማታለል መሞከር ተገቢ እንዳልሆነ ገልጸው ህዝብም እውነታውን ሊረዳ እንደሚገባም አስገንዝበዋል። የተወደዳችሁ የዞላ ኒውስ ቤተሰቦች በየጊዜው የሚወጡ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ውጭ ዜናዎች እናልፋለን። አብራችሁ ቆዩ። ኢራን ተመቶ በወደቀው ኤፍ-18ኢ ውስጥ የነበረውን አሜሪካዊ ፓይለት ለማግኘት በኩጂስታን አሰሳ እያካሄደች ነው። የታጠቁ የኢራን ኃይሎች በዛሬው ዕለት ተመቶ በወደቀው የኤፍ-15ኢ ስትራይክ ኤግል ተዋጊ ጀት ውስጥ የነበረውንና በፓራሹት የወረደውን አሜሪካዊ ፓይለት ለማግኘት በኩጂስታን ግዛት ሰፊ አሰሳ እያካሄዱ ይገኛሉ። ከጀቱ አባላት መካከል አንዱ በአሜሪካ ኃይሎች ተረድቶ በአሁኑ ወቅት በአስተማማኝ ሁኔታ ላይ እንደሚገኝና የሕክምና እርዳታ እየተደረገለት መሆኑም ታውቋል። ሁለተኛው ፓይለት ግን እስካሁን ያልተገኘ ሲሆን የአሜሪካ የፍለጋና የማዳን አውሮፕላኖች በአካባቢው ዝቅ ብለው ሲበሩ ታይተዋል። ማሪዮ ናውፍላይ የተባለ ግለሰብ ባጋራው ተንቀሳቃሽ ምስል የታጠቁ ኢራናውያን አካባቢ ሲፈትሹ ይታያል። ናውፋል የታጠቁ ኢራናውያን ዛሬ ረፋዱን ተመቶ ከወደቀው ኤፍ-18 የወጣውን አሜሪካ ፓይለት ፍለጋ በኩጂስታን ግዛት ውስጥ አሰሳ እያደረጉ ነው። እስካሁን አሜሪካ አንዱን ማዳን የቻለ ሲሆን ሌላኛው ግን እስካሁን አልተገኘም ሲልም ገልጿል። የኢራን መንግስት መገናኛ ብዙሃን የላቁ የአየር መከላከያ ስርዓቶቹን ጀቶችን ጥለውታል የሚል ዘገባ እያሰራጩ ሲሆን የአካባቢው ነዋሪዎች አሜሪካውያን ፓይለት አሳልፈው ለሚሰጡ ትልቅ ሽልማት እንደሚሰጥ ቃል ገብተዋል። አንዳንድ ስርጭቶች ደግሞ ፓይለቱ በታየበት እንዲገደል ጥሪ እያቀረቡ ነው። ይህ ክስተት በአሁኑ ወቅት እየካሄደ ባለው ግጭት በአሜሪካ የሚመራ የጦር አውሮፕላን በኢራን ግዛት ውስጥ መውደቁን የተረጋገጠበት የመጀመሪያው አጋጣሚ ነው። በማህበራዊ ሚዲያዎች ላይ የሚዘዋወረው ፍርስራሽም የአሜሪካ የጦር አውሮፕላን መለያ የያዙና ከኤፍ-15ኢ ጋር የሚመሳሰሉ ናቸው። የኢራን ባለስልጣናት የአሜሪካን ጦር መሳሪያዎች ጥለናል በሚል በሚመኩም ሀገሪቱ በአሜሪካ ከፍተኛ ጫና ምክንያት በውስጥ ቀውስ እየተናወጠች ትገኛለች። የአሜሪካ የጠፋው ፓይለት በሰላም እንዲመለስና በዜጎቿ ላይም ጥቃት ለሚደርሱ ወገኖች ተገቢው ምላሽ እንዲሰጥ ግፊት እየተደረገ ነው። የተወደዳችሁ የዞላ ኒውስ ሰዎች እስካሁኑ አዳዲስ መረጃዎች ነበሩ። ስለተከታተላችሁ እያመሰገንን በእኛ በኩል ቸር ወሬ ያሰማል።